በአቅራቢያው በሚገኝ የቆዳ ወንበር ላይ ቢሊየነር ሪቻርድ አይኖቹን ጨፍኖ አተነፋፈሱን አስተካክሎ ተቀምጧል። ለሚያየው ሰው የተኛ ይመስላል፣ ነገር ግን አእምሮው ንቁ ነበር። ስግብግብነት ቤቱን ደጋግሞ ሰብሮታል። ዛሬ ግን በገዛ አይኑ ማየት ፈለገ። ሪቻርድ እያንዳንዱን ድምፅ በጥንቃቄ ያዳምጣል፣ ልቡም በጥርጣሬ ከብዷል። ይቺ ምስኪንና ንጹሕ የምትመስል ትንሽ ልጅ እንደ ሌሎቹ በፈተና ትወድቅ ይሆን ወይስ የተለየች ሆና ትገኛለች ብሎ አሰበ። ይህ ታሪክ ስለ ሀብትና ስለ ስልጣን ብቻ አይደለም፣ ስለ ንጽህና፣ እምነት፣ ክህደትና ሕይወትን በእምነት አስፈላጊ የሆነውን ነገር በምን አይነት አስገራሚ መንገድ እንደምታስተምረን የሚያሳይ ታሪክ ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳረሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህንን ቪዲዮ ከየት ሆናችሁ እንደምትመለከቱት እስቲ ኮሜንት ላይ አስቀምጡልኝ። ቪዲዮውን ሲጀምሩት ላይክ ማድረጋችሁ እንዳረሱ። ላይካችሁ በጣም ስለሚጠቅመኝ ላይክ ማድረጋችሁ እንዳረሱ። አሁን ወደ ታሪካችን እንገባለን። የጥናቱ ክፍል ረጃጅም መስታወቶች የከሰዓት በኋላው የፀሐይ ብርሃን ወደ ውስጥ ያስገባሉ። ይህም በሚያብረቀርቀው የእንጨት ወለል ላይ የወርቅ መስመሮችን ይፈጥራል። ክፍሉም የሀብት ምሽግ ነበር። በእንጨት የተሰሩ መደርደሪያዎች በመጻሕፍት ተሞልተዋል። ብርቅዬ የጥበብ ሥራዎች ግድግዳው ላይ ተሰቅለዋል። በአንድ በኩል ደግሞ ግድግዳው ውስጥ የተገነባ ግዙፍ ካዚና ይታያል። ሊዮናርድ ተራ ሰው አልነበረም። በ58 ዓመቱ በአገሪቱ ካሉ ባለሀብቶች አንዱ ነበር። ስሙ በቦርድ ክፍሎች፣ በጋዜጣዎችና በፎርቢስ መጻሕፍቶች ላይ የታተመ ነበር። ነገር ግን ከክስተቱ በስተጀርባ ልቡ በቁስል የተሞላ ነበር። መራራ ፍቺ ብቻውን አስቀርቶታል። በንግድ አጋሮቹና ጓደኞቼ በሚላቸው ሰዎች የደረሰበትን የዓመታት ክህደት ልቡን አንደንድኖታል። ሌቦች፣ ታማኝ ሰራተኞች፣ ሌላው ቀርቶ በአንድ ወቅት የወዳቸው የነበሩ የራቁ የቤተሰብ አባላት እንኳ ሳይቀሩ ረስተውታል። ይህ ሁሉ በማንም አትታመን የሚል የማይናወጥ ሕግ በውስጡ እንዲገነባ አድርጎታል። ለዚህ ነበር በዚያን ቀን በትልቁ የቆዳ ወንበር ላይ አይኖቹን ጨፍኖ እንደተኛ ሆኖ የተቀመጠው። ከጎኑ ያለው የብረት ካዚና በሰፊው ተከፍቷል። የዶላር ጥቅሎች በቦታው ተበትነዋል። ገንዘቡ እዚያ የተገኘው በአጋጣሚ አልነበረም። እንደ ወጥመድ ሆን ተብሎ በትኖታል። አንድን ነገር ወይም አንድን ሰው መፈተን ፈልጎም ነበር። በክፍሉ ጸጥታ ውስጥ የአንዲት ትንሽ ልጅ የእግር ድምፅ ቀስ ብሎ ይሰማ ጀመር። ስሟ ማራ ይባላል። የሰራተኛዋ የ10 ዓመት ልጅ ነበረች። በነጭ ሰው መኖሪያ ቤት ያለች ጥቁር ሕፃን። ንጹሕ አይኖቿ በጉጉት ተሞልተዋል። የትምህርት ቤት እረፍት በመሆኑ በዚያን ቀን ከእናቷ ጋር ተከትላ ወደ ሥራ መጥታ ነበር። እናቷ ወጥ ቤቱን ስታጸዳ አማራ ብዙ ጊዜ እንደምታደርገው ወደ ጥናቱ ክፍል ዘልቃ ገባች። ዛሬ ግን ወደ ክፍሉ ስገባ ደነገጠች። አይኖቿ በክፍቱ ካዚና ላይ አረፉ። በሕይወቷ አይታ የማታውቀውን የገንዘብ ክምር ተበትኖ አየችው። ስሟንም እየጠራች ይመስላል። ሊዮናርድም አይኑን እንደጨፈነ ያዳምጣታል። እየመጣች ነው ብሎም አሰበ። ድሆች እውነተኛ ማንነታቸውን የሚያሳዩበት ቅጽበት ይህ ነበር። ሕፃንም ቢሆን እንዲህ አይነት ፈተና መቋቋም አይችልም ነበር። ትናንሽ እጆች ገንዘቡን ሲነጥቁ ለመስማት ትንፋሹን አፍኖ መያዝ ነበረበት። እናም ትንፋሹን አፍኖ መጠበቅ ጀመረ። ነገር ግን የሰማው ሌላ ነገር ነበረ። የወለሉ ድምፅ፣ የወረቀቶች ንክኪ። ነገር ግን በስግብግብነት ሳይሆን በጥንቃቄ በዝግታም ነበር። አይኑን በትንሹ ገልጦ ሲያይ ጉሮሮ በድንገት ተዘጋ። አማራ ገንዘቡን ወደ ኪሷ አልከተተችም ወይም ከልብሷ ጋር ጥቅሎችን አልደበቀችም። ይልቁንም በካዚኖው ፊት ተንበርክካ የተበተኑትን ሂሳቦች በትንሹ መሰብሰብ ጀመረች። እናቷ ልብስ ስታጥፍ እንደምታደርገው ሁሉ ገንዘቦችን በአንድ ቦታ ከመረች።
ስትሰራ ከንፈሮቿም ይንቀሳቀሱ ነበር። መጀመሪያ ለራሷ ያጉረመረመች መሰለው። ነገር ግን ጠጋ ብሎ ሲያዳምጥ አንድ ዜማ ቀስ ብላ ያዘሜች ነበር። የመጨረሻውንም ክምር አስተካክላ ሲጨርስ ቁጭ ብላ ለራሷ ፈገግ አለች። ከዚያም በሹክታ እንዲህ አለች፣ ማማ ሁል ጊዜ የማይገባሽን አትንኪ ትላለች። አንክል ሊዮናርድ ደግሞ ለዚህ ገንዘብ ጠንክሮ ሰርቷል፣ ንጹሕ ሆኖ እንዲቆይ እረዳዋለሁ አለች። የሊዮናርድ ልብ በዚህ ሰዓት መምታት ጀመረ። ቆማ ልብሷን ስታስተካክል በፍጥነት አይኑን ጨፈነ። እናቷ አንጎዚ የቆሸሹ ልብሶችን ይዛ መደርደሪያዎቹን ለማጽዳት ወደ ክፍሉ ስትገባ ያየችው ነገር አስደነገጣት። አማራ በክፍቱ ካዜና ፊት ለፊት ተንበርክካለች። አማራ እያለች ስትጠራ የአንጎዚ ድምፅ እንዳለንጋ ተሰማት። በፍርሃት እየተንቀጠቀጠች ወደፊት ሮጠች። እዚህ ምን ታደርጊያለሽ አለች። አማራም ደነገጠች። ትልልቅ አይኖቿ በጥፋተኝነት ስሜት ተሞሉ። ከመስረቅ ሳይሆን መሆን በሌለባት ቦታ በመገኘቷ። ማማ ብላ በሹክክታ ጠራች። አልወሰድኩትም፣ ዝም ብዬ እያስተካከልኩ ነበር አለች። ተዝረክርኮ ስለነበረ እያስተካከልኩት ነበር አለቻት። የአንጎዚም ልብ በኃይል መምታት ጀመረ። በፍጥነትም ጎንበስ ብላ ገንዘቡን ከእጇ ነጥቃ በጥንቃቄ ወደ ካዚናው አስገባችው። እጇም በዚህ ሰዓት መንቀጥቀጥ ጀመረ። ዝም በይ አለች በቀጭኑ ድምፅ። ዳግመኛ እዚህ እንዳትመጪ ሰማሽኝ? ዳግመኛ እዚህ እንዳትመጪ። ይህ ፈጽሞ የኛ አይደለም፣ ይህ የኛ ገንዘብ አይደለም አለቻት። በዚህ ጊዜ የአንጎዚ አይኖች በእንባ ረጠቡ። ልጇን አቀፈች። ቃል ግቢልኝ፣ የኛ ያልሆነውን ነገር በፍጹም እንደማትነኪ ቃል ግቢልኝ አለች። አማራ ቀስ ብላ ቃል እገባለሁ ማማ አለች። አንጎዚ ተረጋግታ ካዚናውን ዘግታ የልጇን እጅ ይዛ ከክፍሉ ወጡ። ሊዮናርድ ሁሉንም ነገር ሲከታተል እንደነበረ አላወቁትም። አይኑን እንደዘጋ አልነበረም። የልጅቷን ንጽህና አይቷል። የእናቷን ፍርሃት፣ ግልጽነትና ዲስፕሊን ተመልክቷል። ከሁሉም በላይ ግን የተናገረችው ቃል ልቡን ነካው። ይህ የኛ ጉዳይ አይደለም፣ ይህ የኛ ገንዘብ አይደለም ያለችው ቃል ልቡን ነካ። በሩ ሲዘጋ ሊዮናርድ ተነፈሰ። ታማኝነትን ለራሱ ተናገረ። በችግር ውስጥም ቢሆን የማይታይ ዲሲፕሊን። በዚያ ምሽት ኤንጎዚ ደሞዟን ስትቀበል ደነገጠች። መጠኑ ከተለመደው እጥፍ ነበር። ጌታዬ፣ ስህተት ያለ ይመስለኛል አለችው። ሊዮናርድ ፈገግ አለ። ስህተት አይደለም ኤንጎዚ፣ ይገባሻል አላት። ለጊዜው ለማይገባሽ ምክንያት ቢሆንም አላት። ኤንጎዚ ግራ ገብቷት አመሰግናለሁ ብላ ወጣች። ከዚህ በኋላ የሊዮናርድ ጉጉት ጨመረ። እንዲህ አይነት ዲሲፕሊን ያላት ልጅ ያሳደገችው ሴት ማናት ብሎ መጠየቅ ጀመረ። በዚያ ምሽት ኤንጎዚ ከአማራ ጋር በምትተኛው አልጋ ላይ ተኝታ ትዝታዋ ወደ ኋላ መለሳት። በ16 ዓመቷ ነበር ማርገዟን ያወቀችው። የሚወዳት የመሰላት ልጅ ካዳት። ጥብቅ የሆኑ ወላጆቿ አባረሯት። ቤታችንን አዋረድሽ አላት አባቷ። እናቷም በዝምታ አለቀሰች። የምትሄድበት አታ ጎዳና ላይ ወደቀች። ለምግብ ስትል ወለል አጠበች። ገበያ ውስጥም ሸክም ተሸከመች። አማራ ስትወለድ አንቺ ብቻ ነሽ ያለሽኝ፣ ዓለም ቢጠላኝም በእውነት አሳድግሻለሁ ብላ ቃል ገባች። ያው ቃልም መመሪያዋ ሆነ። ሳምንታት አለፉ። የሊዮናርድ ታናሽ እህት ክራንክ ከለንደን መጣች። የ22 ዓመቷ ወጣት ባለጌ አንደበት፣ ሹል እና ቆንጆ ነበረች። መጀመሪያ ላይ ሰራተኞችን አትቆጣጠርም ነበር። ነገር ግን ብዙም ሳይቆይ ነገሮች ተለወጡ። የወርቅ የእጅ አምባር ጠፋ፣ ውድ ሽቶ ጠፋ። ቀጥሎም ከሊዮናርድ መሳቢያ ውስጥ ገንዘብ ጠፋ።
ክራንክ ሊዮናርድ እነዚህን ሰዎች ማመን አትችልም፣ ሰራተኛዋና ልጇ እየሰረቁ ነው እያለች ትጮህ ነበር። የሊዮናርድ ልብ ደነገጠ። የአማራን ንጽህና ቢያውቅም እህቱ ደግሞ በእርግጠኝነት ትናገራለች። አሮጌው የጥርጣሬ ቁስል ተክህደህ አታውቅም እንዴ እያለ ይዘነዝነው ጀመር። በዚያ ምሽት ክላራ በእንግዳ ክፍሏ ውስጥ በመስታወት ፊት ቆማ የአልማዝ የአንገት ሐብል ይዛለች። ሊዮናርድ ያችን ሰራተኛና መልአክ መሰል ልጇን እስቲ እንያቸው ብላ አጉረመረመች። ኤንጎዚና አማራ ወጥ ቤት ውስጥ በነበሩበት ወቅት ክላራ በስውር ወደ ሰራተኞች ክፍል ገብታ ሐብሉን በአማራ ቦርሳ ውስጥ ደበቀችው። እናም አሁን ወጥመዱ ተዘጋጀ። ከሁለት ቀናት በኋላ ክላራ በድንጋጤ ወደ ጥናቱ ክፍል ሩጣ ገባች። ሊዮናርድ የአልማዝ ሐብሌ ጠፋ፣ ተሰረቅ ያለው ሰራተኞቹ ሁሉ ይጠሩ አለች። ሰራተኞቹ ሁሉ ተጠሩ። አንጎዚና አማራም መጡ። ክላራ ወደ እነሱ እየጠቆመች ዕቃቸውን ፈትሽ አለች። አንጎዚ ደነገጠች። ጌታ ሆይ እኛ መቼም እያለች ስታወራ ክላራ አቋረጠች። ውሸትሽን አቁሚ አለች። የአማራ ቦርሳ ተፈተሸ። ቦርሳው ሲከፈት ሁሉም ደነገጡ። የአልማዝ ሐብሉ እዚህ ውስጥ ነበረ። አንጎዚ ተንበርክካ አይደለም ጌታዬ፣ የእኛ አይደለም እያለች አለቀሰች። ክላራ ፈገግ አለች። ሊዮናርድ ሐብሉን ይዞ ተንቀጠቀጠ። በእውነት አሞኙኝ እያለ በልቡ አሰበ። አማራ በለቅሶ ድምፅ አንክል ሊዮናርድ እኔ አልወሰድኩም፣ ማማ መስረቅ ክፉ ነው ብለኛለች፣ እባክህ እመነኝ አለችው። የሊዮናርድ ደረት ተጨነቀ። ያየውን ንጽህና ማመን ፈለገ። ለሁለት ቀናትም ቤቱ በጭንቀት ተሞላ። ነገር ግን ሊዮናርድ በሚስጥር ምርመራን አዘዘ። እንግዳ ክፍሎች አካባቢ ያሉ የጥበቃ ካሜራዎች አስፈተሸ። ቪዲዮውንም ሲያይ ማመን አቃተው። ክላራ ወደ ሰራተኞቹ ክፍል ስትገባና ሐብሉን ስትደብቅ በግልጽ ይታያል። በዚያ ምሽት ሁሉንም ጠራ። ክላራ በኩራት ተቀምጣለች። ሊዮናርድ ቪዲዮውን በስክሪኑ ላይ ከፈተው። የክላራ ፊት በኀፍረት ገረጣ። አንቺ የገዛ ደሜ ነሽ፣ ግን እነዚህን ታማኝ ሰዎች ልታጠፊ ሞከርሽ ብሎ ጮኸባት። ክላራ በፍርሃት ከክፍሉ ወጣች። ሊዮናርድ ወደ ኤንጎዚና አማራ ዞረ። ይቅርታ አድርጉልኝ፣ በገዛ ዓይኔ ያየሁትን እንኳ እንድጠራጠር ልቤ በጥርጣሬ ደመና ተሸፍኖ ነበር አላቸው። ኤንጎዚ በእንባ ሆና ጌታዬ ይቅር ብለናል አለችው። አማራ ወደፊት ቀርባ አንክል ሊዮናርድ፣ ማማ ሰዎች ባያዩንም እኛ ትክክለኛውን ነገር ማድረግ አለብን ትላለች አለችው። ሊዮናርድ የአማራን ትከሻ ይዞ እናትሽ በሚገባ ሁኔታ አሳድጋሻለች አለ። በአንቺ ምክንያት እምነት በሀብት በዘር ወይም በመልክ ላይ ሳይሆን በባህሪ ላይ መገንባት እንዳለበት ተምሬያለሁ አላት። ወደ ኤንጎዚ ዞሮ ከዛሬ ጀምሮ አንቺ ሰራተኛዬ ብቻ አይደለሽም፣ ቤተሰቤ ነሽ። ልጅሽ ደግሞ ታላቅ አስተማሪ ናት አላት። ለብዙ ዓመታት ሲጨነቅ የነበረው የሊዮናርድ ልብ ቀለለ። የታማኝነት ዋጋ ከሀብት እንደሚበልጥ ተረዳ። እናም ከዛሬው ታሪካችንም ይህንን ነገር እንደምትማሩት በጣም እርግጠኛ ነኝ። እውነተኛ እምነት በሀብት በማዕረግ ወይም በቤተሰብ ትስስር ላይ አይገነባም። የሚገለጸው በባህሪ በዲሲፕሊንና በታማኝነት ነው። ሰውን በጀርባው ወይም በደረጃው አትመዝኑ። ትናንሽ እጆች ታላቅ ቅንነትን ሊይዙ ይችላሉ። እናም ከዚህ ቪዲዮ ይህንን ነገር እንደምትማሩት በጣም እርግጠኛ ነኝ። እናም ቤተሰቦቼ የዛሬው ታሪካችን ምን አስተማራችሁ? እስቲ ኮመንት ላይ አስቀምጡልኝ። ይህንን ቪዲዮም እስካሁን ድረስ ላይክ ያላደረጋችሁ ሰዎች
ላይክ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። በቀጣይ ከዚህ በተሻለ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።